ሰላም ውድ የሳም ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ዛሬ እጅግ በጣም በአጭር መረጃ ነው የመጣሁት። ምናልባት አንድም ሁለት ሰው ይህንን ቪዲዮ ይህንን መረጃ ሰምቶ መጠቀም ከቻለ በሚል ነው። ምንድነው በአሁኑ ሰዓት በቴክሳስ በሚሲሲፒ እና በሉዊዚያና የምትገኙ ኢትዮጵያውያን ይህንን መረጃ ልብ ብላችሁ አድምጡ። በተለይ እንግዲህ በቦርደር አካባቢ ገብታችሁ በእነኚህ በሶስቱ ስቴቶች ያላችሁ ኢትዮጵያውያን በሙሉ ከጠበቃ አበባ የተላለፈ አንድ መልእክት አለ። በቦርደር ከገባችሁ በኋላ እንግዲህ በተለያዩ ሲስተሞች ታልፋላችሁ። ከነዛም መካከል እንግዲህ የሲቢፒ ኦፊሰሮች ኢንተርቪው ካደረጓችሁ በኋላ ምናልባት ለተለያዩ የቪዛ ሲስተሞች ብቁ ናችሁ ብለው ካላሰቡ ወር ደግሞ በሬጉላርሊ ይሰጡ ለነበሩ የተለያዩ የቪዛ ሩሎች ተቀባይነት የማታገኙ ከሆነ እንግዲህ የሲቢፒ ኦፊሰሮች በፓሮል አሜሪካን ሀገር በጊዜያዊነት እንድትቆዩና እንድትሰሩ ፍቃድ ይሰጧቸዋል። ይህ እንግዲህ የተለመደው አካሄድ ነው። ቀደም ብዬ ለማብራራት እንደሞከርኩት እንግዲህ የተለያዩ የቪዛ ሩሎች አሉ፣ የቪዛ አካሄዶችም አሉ። ቪዛ ለማግኘት ፕሮሰስ የሚደረግባቸው ሂደቶች አሉ። ኦር ደግሞ ቪዛ ለማግኘት እንደ ፕሪኮንዲሽን ወይም እንደ ቅድመ ሁኔታ ማሟላት የሚገቡን ሂደቶች አሉ። ይህንን ሂደት ፕሮሰስ ስታደርጉ በሲቢፒ ኦፊሻሎች ተቀባይነት የማታገኙ ከሆነ ሌላኛው አማራጭ በአሜሪካን ሀገር በጊዜያዊነት እንድትቆዩና እንድትሰሩ የሚያደርግ ፕሪቪሌጅ ታገኛላችሁ። እሱም ደግሞ እንግዲህ ፓሮል ነው። አንድ ሰው በፓሮል በአሜሪካን ሀገር ለአጭር ጊዜ እንዲኖር ሲደረግ ምናልባትም ከ1 እስከ 2 ዓመት ነው ፓሮል ሊሰጥ የሚችለው። አንድ ግለሰብ ይህን የፓሮል አድቫንቴጅ ሲያገኝ በሁለት ምክንያት ሊሆን ይችላል። የመጀመሪያው አርጀንት ለሆነ ወይም ደግሞ አስቸኳይ ለሆነ የሂውማኒታሪያን ሪዝን ነው። ይህ ምን ማለት ነው? አንድ ግለሰብ እንግዲህ በአሜሪካን ሀገር የሜዲካል ሰፖርት ወይም ደግሞ ሜዲካል ትሪትመንት የሚያስፈልገው ከሆነ በፓሮል እንዲቆይ ይደረጋል። ከዛ ውጪ ህፃናት ከሆኑ ኦር ደግሞ ተጋላጭ የሆኑ አደልቶችም ከሆኑ ኦር ደግሞ አስቸኳይ ለሆነ ወደ ዩናይትድ ስቴትስ ለሚደረግ የጉዞ ፕሮግራም ሊሆን ይችላል። በእነዚህ ምክንያቶች ፓሮል ሊሰጥ ይችላል። ወይም ደግሞ በፓሮል በጊዜያዊነት በአሜሪካን ሀገር ልትቆዩና እንድትሰሩ ሊደረግ ይችላል። ታዲያ በፓሮል በአሜሪካን ሀገር ለአጭር ጊዜ እንዲኖር የተፈቀደለት ሰው የግለሰብ ያው እየሰራም ሊሆን ይችላል። ጎን ለጎን አሳይለም ፋይል ማድረግ ይችላል ማለት ነው። እንግዲህ በፓሮል እየኖራችሁ ለአጭር ጊዜ በአሜሪካን ሀገር እንድትኖሩ እንድትቀመጡ በጊዜያዊነት በአሜሪካን ሀገር ቆይታችሁ ስራ እንድትሰሩ ሲፈቀድላችሁ በዛች በተሰጠቻችሁ አጭር ጊዜ ውስጥ ከ1 ዓመት እስከ 2 ዓመት ባለው ጊዜ ውስጥ እንግዲህ አሳይለም አፕላይ ማድረግ ይቻላል። አሳይለም አፕላይ አድርጋችሁ ኢሚዲየትሊ ፓሮላችሁ ኤክስፓየር ሲያደርግ ፋይል ያደረጋችሁት አሳይለም በአሜሪካን ሀገር በቀጣይ እንድትኖሩ ወይም ደግሞ በቀጣይ ሌጋል ሆናችሁ ፕሮሰሳችሁ እስኪያልቅ ድረስ በአሜሪካን ሀገር እንድትቆዩ ያደርጋቸዋል ማለት ነው። ታዲያ በእነኚህ በጠቀስኳቸው በሶስቱ ስቴቶች የምትኖሩ ኢትዮጵያውያን ከጠበቃ አበባ የተላለፈ መልእክት አለ። እሱን አድምጠን እንመለስ። በቦርደር ለገባችሁ ኢትዮጵያኖች አገር ሰላም ብላችሁ አሳይለማችሁ ሞልታችሁ እየሰራችሁ በኮርት ኬዛችሁን እየጠበቃችሁ ላላችሁ ኢትዮጵያኖች ጥንቃቄ ያደርጉ። ኢትዮጵያኖችም ኤርትራኖችም ጥንቃቄ እየያዙ ነው። በፓሮል ለቀው ሪቮክ አድርገው እየያዙ ነው፣ እያሰሩ ነው። የታሰሩም አሉ። ትራክ ድራይቨሮች ከሆናችሁ ጥንቃቄ አድርጉ። በብዙ መልኩ አይጥ እያስቆመ ነው። ይሄ እያየ ነው ያለ ነገር ነው። ፓሮልን ሪቮክ አድርገውታል። ያ ማለት ምን ማለት ነው? ይይዟችኋል፣ ኢንፎርሜሽናችሁ አላቸው። ኢቭን ዶ ዩ ሴይ እንዴ ገብቼ የለ እንዴ እየሰራው የለ እንዴ ብትሉ ማለት ነው። ፊፍት ሰርከት በቅርቡ ሉዊዚያና፣ ቴክሳስ፣ ሚሲሲፒ ምን አሉ? በቦርደር የገባ ሰው ኢዳዝ ማረር ምን ያህል ዓመትን ቢኖር አሁን ይሄ ላይክ 2 days ago የመጣ ነው ያወጡት ነው። ፊፍት ሰርከት ነው፣ ሁሉም ስቴት አይደለም። ሉዊዚያና፣ ሚሲሲፒ እና ቴክሳስ ያሉት ኮርቶች ናቸው የሚወሰኑት። ምን ማለት ነው? ከዚህ በፊት ለምሳሌ በፓሮል ለገባ ሰው ሪት ኦፍ ሄበስ ኮርፐስ የሚባል ፋይል ተደርጎ በቦንድ እንዲለቀቅ ወይ እንዲለቀቅ ይፈቀዳል። ይሄ አሁንም አልቀረም። ሌሎች ስቴቶች ቴክሳስን፣ ሚሲሲፒን፣ ሉዊዚያናን አይመለከትም። እና እዛ የምትኖሩ ሰዎች ስፔሻሊ ፕሊዝ በቦርደር ከገባችሁ ጥንቃቄ አድርጉ። ከባድ ጥንቃቄ። ብትያዙ እዛው እስር ቤት ሆናችሁ ነው ኬዛችሁን የሚጨርሱት። የስ አሳይለማችሁን ትጨርሳላችሁ እስር ቤት ሆናችሁ። አትሊስት ውጭ ካላችሁ መከልከል እንኳን ቢመጣ ዩክን ወርክ እንትን ማለት ትችላላችሁ። እንዳደመጣችሁት ነው የጠበቃ ሰብለ መልእክት። ምናልባት ለጥቂት ሰዎችም ተደራሽ መሆን ከቻለ ጥንቃቄ እንድናደርግ ይጠቅመናል። ታዲያ ጠበቃ ሰብለ እንዳለችው ከሆነ በእነኚህ በሶስቱ ስቴቶች የምትገኙ ኢትዮጵያውያን ምንም እንኳ አሳይለም ፋይል ብታደርጉ የአይስ ኤጀንቶች
እያሳደዱ እንደሆነና እየያዙ እንደሆነ ለማረጋገጥ ተችሏል። ስለዚህ በእነኚህ በሶስቱ ስቴቶች በሉዚያና፣ ቴክሳስ እና ሚሲሲፒ የምትገኙ ኢትዮጵያውያን ጥንቃቄ እያደረጋችሁ እንድትንቀሳቀሱ የሚያስችል መልእክት ነው። ምናልባት እንኳ በእነኚህ ስቴቶች እንግዲህ ከፍርድ ቤት የተሰጠ ውሳኔ በመኖሩ ነው ይህ እየሆነ ያለው። የነኚህ የሶስት ስቴት ፍርድ ቤቶች የሰጡት ትዕዛዝና ውሳኔ ከጠበቃ አበባ እንደሰማችሁት በቀላሉ ዲቴይን እያደረጉና ዲፖርት እያደረጉ እንደሆነ የሚያሳይ ነው። እኔም እንግዲህ ሌሎች መረጃዎችን ለመመልከት እንደሞከርኩት በነኚህ በሶስቱ ስቴቶች የምትገኙ አሳይለም ፋይል ያደረጋችሁ በፓሮል የምትገኙ ኢትዮጵያውያን በተለይ ደግሞ በቦርደር የገባችሁና በፓሮል ያላችሁ ኦር ደግሞ ምንም አይነት ስታተስ የሌላችሁ ሰዎች ስቴት መቀየርና ወደ ሌሎች ስቴቶች መሄድ እንዳማራጭ ከአንዳንድ ጠበቆችም ለማረጋገጥ ችያለሁ። If you currently residing in Texas, Mississippi, and Louisiana, and you enter the U.S. through the southern border without any parole, or you enter the U.S. but without any lawful admission, no I-94, no visa, make sure you move out from Texas, Mississippi, and Louisiana. You have to move out from those three states, especially if you have a pending asylum, pending appeal, or even been granted withholding of removal. And the reason is because the Fifth Circuit Court of Appeal ruled that ICE should not release you on a bond. You have to move out from those three states, especially if you have no papers, because those three states been always under immigrant. And now if ICE call you to report, regardless you have a pending asylum, regardless you have a pending appeal, or even if you've been granted withholding of removal, if you go to your appointment and ICE decide to detain you, even if they grant you a bond, you cannot be released. ስለዚህ በተቻለ መጠን ይህንን ጉዳይ በተመለከተ የሚመለከታችሁ በሙሉ አጠገባችሁ ያሉ ጠበቆችን ልታናግሩና ኢሚዲየትሊ አክሽን ልትወስዱ ይገባል። ይህንን ጉዳይ እንደወረደ ሳትወስዱ በጉዳዩ ላይ ግን ምን እየተባለ ነው ኦር ደግሞ ምን አዲስ ነገር አለ የሚለውን ነገር በራሳችሁ መንገድም እንግዲህ የበለጠ እንድታጣሩ ሪኮመንድ ላደርጋችሁ እወዳለሁ። ከዚህ ቀደምም እንደምለው በተደጋጋሚ እኔ በመለቃቸው ቪዲዮዎች ብቻ እርምጃ መውሰድ አይኖርባችሁም። ይህን የምልበት ምክንያት እንግዲህ እኔ መረጃዎችን ነው የማቀብለው። የኢሚግሬሽን ጠበቃም አይደለውም፣ የህግ ባለሙያም አይደለውም። ነገር ግን በጉዳዩ ላይ የሚወጡ አዳዲስ መረጃዎችን ወደ እናንተ አደርሳለሁ። እናንተ ደግሞ ከሰጧችሁ መረጃ በመነሳት አጠገባችሁ የሚገኙ የህግ ባለሙያዎችንና ጠበቆችን በማናገር ስለ ጉዳዩ ጠለቅ ያለና ሰፋ ያለ መረጃ ልታገኙ እና ልትፈልጉ ይገባል። በተረፈ ይህ ቪዲዮ ይጠቅማችኋል ብላችሁ ለምታስቧቸው ሰዎች ሼር አድርጉላቸው። በጉዳዩ ላይ የምታውቁት የሰማችሁትም ነገር ካለ በኮሜንት ሴክሽን ማጋራት ይቻላል። አብራችሁ ስለሆናችሁ እጅግ አድርጌ አመሰግናለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።